ሰላም እንዴት ናችሁ? ውድ የቻናሌ ተመልካቾች፣ እኔ ዶክተር አብርሃም ነኝ። በዛሬ ቪዲዮአችን የምንመለከተው ሳደን ዴዝ በተመለከተ ይሆናል። ለድንገተኛ ሞት የሚያበቁ ምክንያቶችን እንመለከታለን። እነማን እንደሆኑ፣ በምንስ ሁኔታ ለሞት እንደሚዳረጉና ሕክምናቸውና መከላከያ መንገዳቸው ምን እንደሆነ በጋራ እንመለከታለን። ቪዲዮውን እስከ መጨረሻ መከታተላችሁን አትርሱ። በዚህ ቪዲዮ የተካተቱት በደቂቃዎችና በሰዓታት ውስጥ ለሞት የሚዳርጉ በሽታዎች ናቸው። አብዛኛዎቹ የሳደን ዴዝ ምክንያቶቹ ወይም የድንገተኛ ሞት ምክንያቶቹ ካርዲቫስኩላር ኮዝስ ናቸው። የልብና የደም ስሮችን አፌክት የሚያደርጉ በሽታዎች ናቸው። እኒህም የሚከተሉት ናቸው። አሪቲሚያ የተዛባ የልብ ምት ወይም ሪትም ነው። ፋታል ወይም ገዳይ የሆኑ አሪቲሚያዎች አሉ። ቬንትሪኩላር ፊብሪሌሽን አይነት አሪቲሚያዎች። ኖርማሊ የላይኞቹና የታችኞቹ የልባችን ክፍሎች አትሪያ እና ቬንትሪክልስ ኮኦርዲኔትሩ ነው የሚሰሩት። ቬንትሪኩላር ፊብሪሌሽን በሚኖርበት ሰዓት ግን የታችኞቹ አውት ኦፍ ኮኦርዲኔሽን ኦፍ አትሪያ ስራቸውን በሚሰሩበት ሰዓት ላይ ይህ ይፈጠራል ማለት ነው። ይህም ሳደን ካርዲያክ አረስት በማምጣት ለሞት ይዳረጋል ማለት ነው። ቬንትሪኩላር ፊብሪሌሽን ብዙ ምክንያቶች ያሉ ሲሆን ማዮካርዲያል ኢንፋርክሽን፣ የልብ ድካም፣ ካርዲዮማዮፓቲ፣ የልብ ጡንቻዎች በሽታ፣ ቫልቩላር ሄርት ዲዚዝ፣ የልብ ቫልቮች በሽታ እንዲሁም ሃርት ፌለር የመሳሰሉት ለዚህ ምክንያት ወይም ሪስክ ፋክተር ይሆናሉ ማለት ነው። ቬንትሪኩላር ፊብሪሌሽን ሳደን ካርዲያክ አረስት በማምጣት ልባችን ቀጥ እንድትል ያደርጋል። በዚህም ለሞት ይዳረጋል ማለት ነው። አሪቲሚያስ አንደኞቹ ምክንያቶች ናቸው ሳደን ዴዝ በማምጣት። ሌላኛው አኪዩት ማዮካርዲያል ኢንፋርክሽን ነው። ይህ የሚያመለክተው ወደ ልባችን ደምን የሚወስዱ ኮሮናሪ አርተሪ የተሰኙት የደም ስሮች ላይ ብሎኬጅ ወይም መዘጋት በሚፈጠርበት ሰዓት ላይ የሚፈጠር ነው። ኖርማሊ ልባችን ፓምፕ ከምታደርገው ብለድ 5%ን ያህል ለራሷ ሪሲቭ ታደርጋለች ስራዋን ለማከናወን ማለት ነው። ይህም ደግሞ በኮሮናሪ አርተሪስ አማካኝነት ነው የሚደርሳት። እኒህ አርተሪዎች ጋር ብሎኬጅ ሲፈጠር ነው አኪዩት ማዮካርዲያል ኢንፋርክሽን የሚፈጠረው። ብሎኬጅ በጣም ከፍተኛ ከሆነ ማሲቭ ሃርት አታክ በማምጣት ሳደን ዴዝ ያመጣል ማለት ነው። እንዲሁም አኪዩት ማዮካርዲያል ኢንፋርክሽኑ ቬንትሪኩላር ፊብሪሌሽን በማምጣት አሪትሚያ በማምጣት ዴዝ ያመጣል ማለት ነው። አኪዩት ማዮካርዲያል ኢንፋርክሽን ብዙ ምክንያቶች ያሉ ሲሆን ከፍተኛ የደም ግፊት፣ የስኳር በሽታ፣ የኮሌስትሮል በሽታ፣ ማጨስ፣ የእድሜ መግፋት የመሳሰሉት ለዚህ የሚያጋልጡ ምክንያቶች ናቸው። ሌላኛው ኤኦርቲክ ዳይሴክሽን ነው። ኤኦርታ የሰውነታችን ትልቁ የደም ስር ነው። ቱኒካ፣ ኢንቲማ፣ ሚዲያ እና አድቨንቲሻ የተሰኙ ክፍሎች አሉት። በኢንቲማ እና ሚዲያ መካከል ላይ ቲር ወይም መሰንጠቅ በሚፈጠርበት ሰዓት ላይ ውስጥ ላይ መድማትን ይፈጥራል። አንዳንዴም ኮምፕሊት ራፕቸር ሊያደርግ ይችላል። በዚህ አማካኝነት ሰውነታችን ውስጥ በደም መድማትን በመፍጠር ለሞት ይዳርጋል። እንዲሁም ወደ ወሳኝ የሰውነታችን ክፍሎች ደም እንዳይደርስ በማድረግ ለሞት ይዳርጋል። ኤኦርቲክ ዳይሴክሽንም በደቂቃዎችና በሰዓታት ውስጥ ለሞት የሚዳርግ ነው። ብዙ ጊዜ ኮዝ ኦፍ አንኮንትሮልድ ሃይ ብለድ ፕሬሸር ባልታከመ ከፍተኛ በሆነ በደም ግፊት ምክንያት ይመጣል ማለት ነው ኤኦርቲክ ዳይሴክሽን። ሌላኛው ሃይፐርትሮፊክ ካርዲዮማዮፓቲ ነው። ይህ ማለት አብኖርማሊ ቲክ እንዲሆነ ሀርት መስል ነው። ኮመን ኮዝ ኦፍ ሳደን ዴዝ ኢን ያንግ አትሌትስ ነው። በወጣት አትሌቶች ላይ ድንገተኛ ሞት በማምጣት የታወቀ ነው። ይሄ በእንቅስቃሴ ላይ ያሉ፣ በሩጫ በኳስ ጨዋታ በመሳሰሉት ላይ ያሉ ለሞት የሚዳረግ ነው ሃይፐርትሮፊክ ካርዲዮማዮፓቲ። ብዙ ምክንያቶች ያሉት ሲሆን ኮመን ኮዙ ጄኔቲክ ኮዝ ነው። ጂን ሙቴሽን ምክንያት የሚመጣ ነው። እንዲሁም ከፍተኛ ደም ግፊትና የመሳሰሉትም ለዚህ የሚያጋልጡ ምክንያቶች ናቸው። ውድ ተመልካቾች እስካሁን የተመለከትናቸው ካርዲዮቫስኩላር ኮዝ ናቸው፣ የልብና የደም ስሮችን የሚያጠቁ በሽታዎችን ነው። ቀጥለን ደግሞ ኒውሮሎጂካል ኮዝ አእምሮን የሚያጠቁ በሽታዎችን ደግሞ እንመለከት። አንደኛው ማሲቭ ሄሞራጂክ ስትሮክ ነው። ከፍተኛ የሆነ ጭንቅላት ውስጥ ደም መፍሰስ፣ በኃይለኛው ደም ጭንቅላታችን ውስጥ የሚፈስ ከሆነ ብሬን ስቲም የተሰኘውን የአእምሯችን ክፍል ኮምፕረስ በማድረግ በመጫን ለሞት ይዳርጋል። ብሬን ስቲም አተነፋፈስና የልብ ምትን የሚቆጣጠር ነው። ኮምፕረስ በሚደረግበት ሰዓት ላይ ግን አተነፋፈስና የልብ ምትን በማዛባት ለሞት ይዳርጋል ማለት ነው። ማሲቭ ሄሞራጂክ ስትሮክ በብዙ ምክንያቶች የሚመጣ ነው። ከፍተኛ ደም ግፊት፣ የስኳር በሽታ፣ የኮሌስትሮል በሽታ፣ ማጨስ፣ የእድሜ መግፋት የመሳሰሉት ለዚህ የሚያጋልጡ ምክንያቶች ናቸው። ሌላኛው ሳባራኪኖይድ ሄሞሬጅ ነው። ጭንቅላታችን ውስጥ ሳባራኪኖይድ የሚባል ቦታ አለ። እሱ ላይ ደም መፍሰስ ሲፈጠር ነው ሳባራኪኖይድ ሄሞሬጅ የምንለው። ብዙ ጊዜ ቢኮዝ ኦፍ ራፕቸርድ ብሬን አኒውሪዝም ነው የሚፈጠረው። በኃይለኛው ከደማ እሱም ወዲያውኑ ለሞት የሚዳርግ ምክንያት ነው። ታማሚዎቹ ይህ በሚኖራቸው ሰዓት ላይ ዘ ወርስት ሄዴክ ኦፍ ማይ ላይፍ፣ ከተፈጠርኩ እንዲህ አይነት ከባድ የራስ ህመም አይቻላቅም ብሎ ይገልጹታል። ሳባራኪኖይድ ሄሞሬጅ ብዙ ጊዜ ትራውማ ጋር ተያይዞ ጭንቅላት ጋር በሚደርስ አደጋ ምክንያት የሚመጣ ቢሆንም ከፍተኛ ደም ግፊትና የመሳሰሉትም ለዚህ የሚያጋልጡ ምክንያቶች ናቸው። ውድ ተመልካቾች እስካሁን የተመለከትናቸው ኒውሮሎጂካል ኮዝ አእምሮ ጋር የተያያዙ ምክንያቶችን ነው ያየነው። ቀጥለን ደግሞ ሪስፓይራቶሪ ኮዞችን እንመልከት። ሳምባና የመተንፈሻ ክፍሎችን የሚያጠቁ በሽታዎችን ደግሞ እንመልከት። ፑልሞናሪ ኢምቦሊዝም አንደኛው ነው። ማሲቭ ፑልሞናሪ ኢምቦሊዝም። ይህ የሚያመለክተው
ወደ ሳምባችን ደምን የሚወስዱ ፑልሞናሪ አርተሪስ የተሰኙ የደም ስሮች አሉ። እነሱ ላይ መዘጋት በሚፈጠርበት ሰዓት ላይ የሚፈጠር ነው ፑልሞናሪ ኢምቦሊዝም። ብዙ ጊዜ የረጋ ደም ነው መጥቶ የሚዘጋቸው። ከእግራችን የተነሳ የረጋ ደም መጥቶ ይዘጋቸዋል። ሌላ ቦታም የተነሳ እጅ ላይ ወይም ሌላ ቦታ የተነሳ መጥቶ ሊዘጋቸው ይችላል። ግን ብዙ ጊዜ እግር ላይ ያለ የረጋ ደም ነው መጥቶ የሚዘጋቸው ፑልሞናሪ አርተሪዎችን ብሎክ የሚያደርጋቸው። በኃይለኛው ብሎክ ካደረጋቸው ለሞት ይዳርጋል። ወዲያውኑ ለሞት የሚዳርግ ምክንያት ነው ወይም በሽታ ነው። ወደ ሳምባችን ደም እንዳይሄድ በማድረግ ጋዝ ኤክስቼንጅ እንዳይከናወን በማድረግ ኦክሲጅኔትድ ብለድ ለሰውነታችን እንዳይደርስ ያደርጋል። እንዲሁም ራይት ቬንትሪክል የተሰኘው የልባችን ክፍል ላይ ከፍተኛ ስትሬን ወይም ጫና በመፍጠር አኪዩት ራይት ቬንትሪኩላር ሄርት ፌሊየር በመፍጠር ለሳደን ካርዲያክ አረስት እና ሞት የሚያመጣ ነው ፑልሞናሪ ኢምቦሊዝም። ፑልሞናሪ ኢምቦሊዝም ብዙ ምክንያቶች ያሉት ሲሆን ማሲቭ ሆኖ በደንብ ብሎክ አድርጓ በቃ ወዲያውኑ ለሞት እንዳደረግ የሚያደርጉ ብዙ ምክንያቶች ሲኖሩት ለረጅም ጊዜ ቤድ ሪድን መሆን፣ ለረጅም ጊዜ አልጋ ላይ ሆነው የታመሙ ያሉ ሰዎች፣ ካንሰር ያለባቸው ሰዎች ላይ፣ እድሜያቸው የገፋ ሰዎች ላይ እንዲሁም በሌሎች ምክንያቶች ላይ በአብዛኛው የሚታይ ነው። ሌላኛው አናፊላክሲስ ነው። ይህም ሲቪር የሆነ አለርጂክ ሪያክሽን ነው። በተለያዩ ምክንያቶች ይመጣል። በነፍሳት ንክሻዎች፣ በምግብ፣ በመድኃኒት በመሳሰሉት። ይህ አናፊላክቲክ ሪያክሽን አናፊላክቲክ ሾክ በማምጣት ወዲያውኑ ለሞት የሚዳርግ ነው። የአየር የመተንፈሻ ክፍሎችን እንዲያወጡ በማድረግ ለመተንፈስ በማስቸገር ኦክሲጅን በጣም በመቀነስ እንዲሁም የደም ግፊት መጠን ወደ ዜሮ በማውረድ አናፊላክቲክ ሾክ በማምጣት ለሞት የሚዳረግ ነው አናፊላክሲስ። ሌላኛው አስፓይሬሽን ነው። ፉሊ ኦር ፓርሻሊ ኢምፔርድ ኮንሽስነስ ባላቸው ሰዎች ላይ የሚታይ ነው አስፓይሬሽን። ከሆድ ጋር የሚገኘው ጂአይ ኮንተንቱ ወደ መተንፈሻ ክፍሎች ሄዶ ብሎክ ሲያደርግ የሚፈጠር ነው። ፊዚካሊ ጂአይ ኮንተንቱ አሲድ ወይም ምግብ ሊሆን ይችላል ሄዶ የአየር ቧንቧዎችን ብሎክ ሲያደርግ ለመተንፈስ በማስቸገር ኦክሲጅን በጣም በመቀነስ ለሞት የሚዳረግ ነው አስፓይሬሽን። ውድ ተመልካቾች እስካሁን የተመለከትናቸው ለድንገተኛ ሞት ምክንያት የሆኑ በሽታዎችን ነው። ሳደን ኮዝስ ኦፍ ዴዝ ነው የተመለከትነው። ታዲያ እኒህ ከሆኑ እንዴት ነው ምንም አይነት ምልክት አያሳዩም ማለት ነው የሚለውን ደግሞ እንመልከት። አልፎ አልፎ ዋርኒንግ ሳይንስ ያላቸው ማስጠንቀቂያ ምልክቶችን ያሳያሉ። ሰውነታችን እኒህን ማስጠንቀቂያ ምልክቶች ይሰጣል። አንደኛው ፌይንቲንግ ኦር ሲንኮፕ ነው። ራሳቸውን ይስታሉ። ይህ ካርዲዮቫስኩላር ኮዝ ወይም ደግሞ ስትሮክ እንዳለ ወይም የተከሰተ እንደሆነ የሚያሳይ አንደኛው ምልክት ነው። ሌላኛው ደረት ላይ የሚሰማ ከባድ ህመም። ታማሚዎቹ ይህን ህመም ሲገልጹት ስኩዊዚንግ ታይፕ ጨምቆ ያዘኝ ወይም ደግሞ ፕሬዠር ብለው ይገልጹታል። ህመሙ ከባድ ከመሆኑ የተነሳ ዝሆን ደረቴ ላይ አርፏል ወይም ተቀምጧል ብለው ሊናገሩ ይችላሉ። ይህም አኪዩት ማዮካርዲያል ኢንፋርክሽን ሊጠቁመን ይችላል። ይህ ህመም በተለይ ወደ ግራ እጅ፣ ወደ አገጭ፣ ወደ ትከሻ አልፎ አልፎ ወደ ቀኝ እጅ ሊሄድ ይችላል። አኪዩት ማዮካርዲያል ኢንፋርክሽን ይጠቁማል ማለት ነው። ሌላኛው ሳደን ሾርትነስ ኦፍ ብሬዝ ነው። ድንገት የትንፋሽ ማጠር። ይህም ፑልሞናሪ ኢምቦሊዝምን ሊጠቁመን ይችላል። ሌላኛው በጣም ከባድ የራስ ህመም the worst headache of my life። እስካሁን ከተፈጠርኩ እንዲህ አይነት ከባድ የራስ ህመም አይቻላቅም። ይህም ጭንቅላት ውስጥ ደም መፍሰስ እንዳለን ሊጠቁመን ይችላል። ውድ ተመልካቾች እንግዲህ እስካሁን የጠቀስናቸው ምናልባት ሊታዩ የሚችሉ የማስጠንቀቂያ ምልክቶችን ነው። እንዳጠቃላይ እስካሁን የጠቀስናቸው ሳደን ኮዝስ ኦፍ ዴዝ እንዴት ነው የሚታከሙት ነው ደግሞ ህክምናቸውን እንመልከት። አሪትሚያ ካለ ሾኬብል ሪትም ከሆነ ኦቶማቲክ ኤክስተርናል ዲፊብሪሌተር ተጠቅመን ሾክ የሚደረገውን ሪትም ሾኬብል እንለዋለን። ቬንትሪኩላር ፊብሪሌሽን፣ ፐልስለስ ቢታክ የመሳሰሉትን። ለእነዚህ ትሪትመንቱ ኤርሊ ዲፊብሪሌሽን ነው። ኦቶማቲክ ኤክስተርናል ዲፊብሪሌተር በመጠቀም ሪትሙን በማስተካከል ልባችን ስራዋን በአግባቡ እንድትሰራ የሚደረግበት ሲስተም ነው። ሌላኛው ሲፒአር ነው፣ ካርዲዮ ፑልሞናሪ ሪሰሲቴሽን ነው። ይህም ካርዲያክ አረስት በሚኖርበት ሰዓት ላይ ልባችን ስራውን መስራት በማትችልበት ሰዓት ላይ ስራዋን እንድትሰራ እንድትቀጥል የሚያደርግ ህክምና ነው ካርዲዮፑልሞናሪ ሪሰሲቴሽን። ሌላኛው እንደ አስፈላጊነቱ ኦክሲጅን ማድረግ፣ ግሉኮስና ሌሎች ፈሳሾችን መስጠት፣ መድኃኒቶችን መስጠት የመሳሰሉት ህክምናው ናቸው። ከላይ የጠቀስናቸው የድንገተኛ ኮዞች ወይም ምክንያቶች በእነዚህና በመሳሰሉት ሁኔታዎች ይታከማሉ ማለት ነው። በአብዛኛው ግን ፎከስ ማድረግ ያለብን ፕሪቬንሽን ላይ ነው። እኛ ፎከስ አድርገን መስራት ያለብን መከላከል ላይ ነው። እኒህ እንዳይከሰቱ ሪስክ ፋክተሮችን ወይም ደግሞ ለነዚህ የሚያጋልጡ ነገሮችን በመቀነስ እኒህ እንዳይከሰቱ ማድረጉ ትልቁ ህክምና እሱ ነው። ፕሪቬንሽን ዘ ቤስት ትሪትመንት ነው። ለአብዛኛዎቹ በሽታዎች በየስራቸው ስንጠቅስ አይታችሁ ከሆነ ለእያንዳንዳቸው የሚያጋልጡ ምክንያቶችን ጠቅሰናል። እናም ከፍተኛ የደም ግፊት፣ የስኳር በሽታ፣ የኮሌስትሮል በሽታ፣ ማጨስ፣ አልኮል ማብዛት የመሳሰሉት ለአብዛኛዎቹ ምክንያት ናቸው እና እኒህን በማስተካከል መከላከል እንችላለን ማለት ነው። ከፍተኛ የደም ግፊት መታከም አለበት። የስኳር በሽታም እንዲሁም ኮሌስትሮል በሽታም እንዲሁም መታከም አለበት። ጤናማ የአኗኗር ዘይቤን በመከተል የአካል ብቃት እንቅስቃሴ በማድረግ አልኮልን በመቀነስ ከተቻለን በማቆም ሲጋራ ባለማጨስ ውፍረታችንን በማስተካከል አመጋገባችንን በማስተካከል ውድ ተመልካቾች እንግዲህ በዛሬው ቪዲዮ ለድንገተኛ ሞት ምክንያት የሆኑ በሽታዎችን በምን መልኩ ለሞት እንደሚዳርጉ ልንከላከል በምንችልባቸው መንገዶች ህክምናቸው ምን እንደሚመስል ባጭሩ ይህን በመሰለ መልኩ ተመልክተናል።
ቪዲዮውን እንደምትወዱት ተስፋ አድርጋለሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላም ሁኑ።